በቅርቡ የሰማሁትን ታሪክ ልንገራችሁ። አንድ ወላጅ አባት ነው ለልጆቹ ምሳሳን ጥቅጥቅ አድርጎ ይሰጣል አሉ። ቋጥሮ ይልካቸዋል አባት። እሱስ የሚበላው ስለሌለ ባዶ ምሳሳን ይዞ መስሪያ ቤት ይሄድላቸዋል። ከዛስ ምሳሳ ሲደርሱ ሌሎች ሁሉ ከፈት ሲያረጉ አውቋሉ በፌስታል ምሳሳኑን ይዝና በመካከላቸው ይንጎራደዳል። ምን ለማለት ይዣለው እኮ ቀላል ሰው አረጋችሁኝ እንዴ ይላል። እየሰማችሁኝ ነው? እኔ ትንሽ ቆይቼ ነው የምበላው ይላል። ግን ምንድነው? ባዶ ነው። ልጆቹን ያጠግባል፣ እሱስ ይራባል። ይሄ ነው መሸከም። አንዳንድ አሉ ማታ ለሚጠጡበት ለሚያጌጡበት። ወገኖች አታጊጡ አትዋቡ ግን እያልኩ አይደለም፣ እግዚአብሔር በሚያውቀው። ግንስ በመጠን አይሆንም። ለጥፍር የሚወጣ ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣ ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባል። አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው። እነሱ በበረሃ በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ። አቤት ታድለው። መሸከም ማለት ይሄ ነው። ንስሐ አባቶች ልጆችን መሸከም። እየሰማችሁኝ ነው? የክርስቶስ አድራሻ ጉንድሾች፣ የክርስቶስ አድራሻ የተራቡ፣ የክርስቶስ አድራሻ የተጠሙ፣ የክርስቶስ አድራሻ በር የሌላቸው መጠለያ ያጡ እናንተ ኦርቶዶክሳውያን አንድ ብቻ ክርስቶስን ማግኘት ከፈለጋችሁ በድሃ ወይም በእንግዳ ሰው ታገኙታላችሁ። ልድገመው፣ የክርስቶስን አድራሻ ልንገራችሁ። በድሆች ወይም በእንግዳ ሰዎች ውስጥ ክርስቶስን ታገኙታላችሁ።